ሰላም ሰላም፣ እንዴት ናችሁ? የእንግሊሽ ፎር ኢትዮጵያ ቤተሰቦች ሁሉ ሰላም። ዛሬ ይዘን ይላችሁ የመጣ ነው የትምህርታችን ርዕስ ምንድነው? ኢንትራንስ ፈተና ላይ የእንግሊዘኛ ጥያቄዎች እንዴት እንደሚመጡና ምን ይዘው እንደሚመጡ በምን ዙሪያ እንደሚመጡ በቮካቡላሪ በኮምፕሬንሽን ሴንቴንስ ላይ በቃ ሁሉንም እንዴት እንደሚመጡ እናያለን። የመጀመሪያው ምንድነው? ግራመር ሴንቴንስ ነው። ሺ ብላንክ ቱ ስኩል ኤቭሪ ዴይ ይላል። this is simple ነው። በዚህ ሺ ኢዝ ሲንጉላር ነው። የሚወስደው ቨርብ ከዚህ ውስጥ የትኛውን ነው የሚለው መውሰድ ነው። ሲንጉላር ናውን ወይም ሳብጀክት ከሆነ የሚወስደው ሲንጉላር ቨርብ ነው። ስለዚህ ጎ ፕሉራል ቨርብ ነው። ጎዝ ሲንጉላር ቨርብ ነው። ጎይንግ ይሄ ኮንቲኒየስ ነው። ግን ደግሞ ይሄ ፓስት ፓርት የቪ3 ነው ማለት ነው። በቨርብ 3 ነው ይሄኛው። the answer is B ይሆናል ማለት ነው። ጎዝ የሚለው ማለት ነው። if I blank enough money I would buy a car ይሄ ደግሞ ኮንዲሽናል ሴንቴንስ ላይ ተዘጋላችሁ ማለት ነው። if I blank enough money ይሄኛው ሳብጀክት would plus verb 1 ነው። ይሄኛው ከሆነ ይሄኛው ማን ነው? ይሄኛው ፓስት ሴንቴንስ ነው የሚሆነው ማለት ነው። so the answer is የትኛው ነው? had ነው አይደል? have አይሆንም። እዚህ ጋር will ቢሆን ነበር have የሚሆነው። will have ቢሆን እዚህ ጋር የሚገባው እንደዛ ያደረገ the answer is B ሆነ ማለት ነው። he has lived here blank 2015 ይላል። እዚህ ጋር ዓመተ ምህረት ደግሞ ከዚህ አገባብ አለው። ሲንስን የምንጠቀመው ከዚህ ጀምሮ ነው። has lived here ከ2015 ጀምሮ እዚህ ነው የሚኖረው ለማለት ነው። ግን ለዚህ ጋር 2 year 50 year ምናምን ቢሆን ለ50 አመታት ለ2 አመታት ያክል ነው እዚህ የኖረው ቢሆን 4 ይገባ ነበር። ስለዚህ the answer is B ይሆናል ማለት ነው። 4 አይሆንም፣ from አይሆንም፣ during አይሆንም። ቀጣይ the word essential ይሄ ደግሞ ቮካብላሪ ነው። the word essential is closest in meaning to ይሄ essential የሚለው ከየትኛው ጋር ነው የሚቀራረበው ነው የሚለው። አንደኛ ኦፕሽናል፣ B important፣ C useless፣ D small ከየትኛው ጋር ነው ማለት ነው። essential ሲባል ሰምታችሁ ታውቃላችሁና በዚህ important ማለት ነው። important ማለት ነው። the answer is B ይሆናል ማለት ነው። choose the correct word ይላል። እዚህኛው ጋር ደግሞ እዚህ ጋር የትኛው ነው መግባት ያለበት ሴንቴንስ በዚህ ይመጣል። በቃ በዚህ እንደዛ አድርጎ አብዛኛው ጥያቄዎች የሚመጡ ኢንትራንስ ጥያቄዎች በዚህ መልክ ነው። she was very blank after hearing the good news ጥሩ ዜናውን ከዘማ በኋላ ነው። እንግዳ ምን ተሰማው ሰውየው? ጥሩ ዜና ስለሆነ ሳድ አይሆንማ፣ አይከፋም። አንግሪ አይናደድማ። so happy C the answer is C tired ይሄም አይሆንም። the answer is C ይሆናል ማለት ነው። ሴንቴንሱን ተረድታችሁ ቮካቡላሪውን የምታስገቡበት ሜተድ መለማመድ አለባችሁ። በዚህ መልክ ይመጣሉ ማለት ነው። ቀጣይ ሪዲንግ ኮምፕሬንሽን የሚባል አለ። ሪዲንግ ኮምፕሬንሽን ላይ ይመጣሉ። ሪዲንግ ኮምፕሬንሽን ማለት ሴንቴንሱ ይሰጣችኋል እና አሁን ለምሳሌ ኤዱኬሽን ፕሌይ ኤ ኬይ ሮል ኢን ኔሽናል ዴቨሎፕመንት አለ አይደል? ይሄንን ጻፍላችሁ። it help people gain knowledge and skill ሶ ይሄ የተሰጣችሁን ሴንቴንስ አንብባችሁ በትንሽ ነርጉ። አሁን ከዚህ ውስጥ ባጭሩ ማስቀመጥ መቻል አለባችሁ። ይሄንን አንድ ወርድ ይሄኛውን አንድ ወርድ አድርጋችሁ ማለት የሆነ በቃ አጥር አድርጋችሁ it help people gain knowledge and skill እዚህ ውስጥ ኮምፕሬንሽን ወይም ሾርት የሆነው የትኛው ነው ዋና አይዲያውን የያዘው ስትባሉ what does education help people gain what does education help people gain people ሰዎች ዕውቀት ጌን እንዲያደርጉ help የሚረዳቸው education እንዴት ነው ምንድነው የሚረዳቸው ነው የሚለው። ያን መኒ ኦንሊ አይደለም፣ ኖሌጅ ኤንድ ስኪል አይደለም፣ ፓወር አይደለም፣ ፍሬንድስ አይደለም። the answer is knowledge and skill የሚለው ይሆናል ማለት ነው። ዕውቀትና ክሂል ነው አይደለም እንድናገኝ የሚረዳ።
ቀጣይ ሴንቴንስ ኮሬክሽን የሚባል ነገር አለ። አይዴንቲፋይ ዘ ኮሬክት ሴንቴንስ ይላል። he doesn't ያንደኛው he don't ይላል። ካንስል ታደርጋላችሁ። በቃ he ተብሎ he ሲንጉላር ነው፣ እዚህ ጋር ፕሉራል አይገባም። he doesn't እዚህ ጋር ሲንጉላር፣ እዚህ ጋር ምንድነው ሲንጉላር፣ እዚህ ጋር ፕሉራል አደረገው። ዳዝ ማለት ይሄ ሲንጉላር አይደል? ላይክስ ሲንጉላር he doesn't እዚህ ጋር ሲንጉላር አድርጎ ደገመው እዚህ ጋር ማለት ነው። ስለዚህ ፎልስ አደረገው ማለት ነው። እዚህ ጋር ሲንጉላር ከተጠቀምክ እዚህኛው ጋር ሲንጉላር መጠቀም የለብህም። ለምን? ኖርማል ቨርቡን ነው የምታስቀምጠው። አሁን እዚህ ጋር ዳዝ ጋር ስለሆነ ዋናው ኤስ እና ኤስ የምንጠቀመው ማለት ነው። he doesn't like coffee ይላል። ይሄኛው ደግሞ he doesn't አለ ሲንጉላር አድርጎ ትክክል ነው። ላይክ ያው የመጀመሪያው ቨርብ ነው፣ ትክክል ነው ማለት ነው። he not like coffee he not like አይባልም። አንሰር is C ይሆናል ማለት ነው። ቀጣይ ፓሲቭ ቮይስ ይመጣሉ። ፓሲቭ እና አክቲቭ ቮይሶችን በደንብ ማንበብ አለባችሁ። አክቲቭ they built the bridge ፓሲቭ ይሄኛው እንግዲህ they built the bridge ይሄኛውን they built the bridge ፓሲቭ ነው። እንግዲህ ብሪጁ በእነሱ እነዚህ አሁን ይሄኛው አክቲቭ ነው። ይሄንን ወደ ፓሲቭ መቀየር መቻል አለባችሁ። ድልድይ ነው የገነቡት። ስለዚህ the bridge ትላላችሁ። ድልድዩ በእነሱ ተገነባ ነው። ምን እንደሆነ the bridge ይሄኛው built ነው፣ ፓስት ነው። ስለዚህ the bridge ሲንጉላር ነው፣ ወዝ ነው የምንጠቀመው። ስለዚህ built by them ነው። ይሄኛው is ተጠቀመ፣ ፎልስ ፕሬዘንት አይደለም። ይሄኛው ፓስት ስለሆነ ፈረሰው። the bridge has built by them ይሄኛው ደግሞ the bridge has አይባልም። የምንጠቀመው is was were ምናምን ስለሆነ ይሄ verb to be አይደለም፣ ሞዳል verb ነው። the bridge built them ይሄኛው አይሆንም። the answer is B ሆነ ማለት ነው። ቀጣይ ሪፖርትድ ስፒቾች ይመጣሉ። ሪፖርትድ ስፒች የሚሆኑት የመጀመሪያው ዳይሬክትን ወደ ዳይሬክት ስፒች መቀየር ሊሆን she said I'm tired reported ይላል። she said that she is tired. No, this is not reported. She said that she was tired. አያችሁ? she was tired. she said that እሱ እንዳለው she was tired ደግሞት ነበረ። ይሄኛው ትክክለኛ ሪፖርትድ ሆኗል ማለት ነው። ሶ answer is B ይሆናል ማለት ነው። እሺ ቀጣይ ቮካብለሪዎች ይመጣሉ። ደግሞ ቮካብለሪ ለ12ኛ ክፍል እንደ ኢንትራንስ ፈተና የሚመጡ ቮካብለሪዎች አሉ። የመጀመሪያው ኤሴንሻል፣ ቤኔፊት ነው የሚሉ ቃላቶች። ኤሴንሻል ማለት ቅድም እንዳልነው ምን ማለት ነው? ኢምፖርታንት ነው ብለን አይተናል። ኤሴንሻል ቤኔፊት ማለት ነው። እሺ ኤዱኬሽን ማለት እዚህ ጋር ቤኔፊት ደግሞ ሁለተኛ ጥያቄ ነው። ኤዱኬሽን has many blank for students ይላል። እዚህ ጋር ምንድነው የሚገባው? አገባቡን ነው የምናየው። ኤዱኬሽን has ሲል እዚህ ጋር ሲንጉላር ነው። ስለዚህ የምናስገባው ምንድነው? ሲንጉላር ቨርብ ነው ማለት ነው። ቤኔፊትስ ይሆናል ማለት ነው። እሺ ቀጣይ ደግሞ ሪዲዩስ የምትለዋን ወርድ በሲን the government plan to blank poverty the government plan to blank poverty አንደኛ ኢንክሪዝ፣ ሪዲዩስ፣ ክሪዝ፣ ኢግኖር። አሁን ከዚህ ውስጥ ዘ ገቨርንመንት ፕላንስ አለ። ገቨርንመንት ሲንጉላር ቨርብ ነው እዚህ ጋር ማለት ሳብጀክት ነው። ፕላንስ ቱ ብላንክ ፖቨርቲ አይ ዘ ገቨርንመንት ፕላን ያደረገው ምን ለመቀነስ ነው? እንደ ሴንቴንሱ አገባብ ነው። መቼም ድህነትን ለመጨመር አይሆንም፣ ለመቀነስ ነው ማለት ነው። ለመፍጠርም አይሆንም። አንደር ሪዲዩስ ለመቀነስ ነው ፕላን ያደረገው ማለት ነው። አረፍተ ነገሩን ተረድታችሁ የምታስገቡበት ሁኔታ አለ ማለት ነው። እሺ ቀጣይ ኢንክሪዝ የሚለው እንግዲህ በሴንቴንስ ገባ። ፖፑሌሽን ኮንቲኒየስ ቱ ብላንክ ፖፑሌሽን ኮንቲኒየስ ቱ ፖፑሌሽን ማለት የህዝብ ቁጥር ነው። ኮንቲኒየስ ቱ ፋል፣ ስቶፕ፣ ኢንክሪዝ፣ ዲስአፒር። ፖፑሌሽን ኮንቲኒየስ ቱ ኢንክሪዝ ነው። በቃ ማንኛውም የህዝብ ቁጥር እየጨመረ ነው የሚሄደው አይደል? ስለዚህ የትኛው ሴንቴንስ ነው ማስገባት መቻል ያለብን ብላችሁ ከአራቱ ምርጫ ውስጥ መምረጥ መልመድ አለባችሁ። ኢንክሪዝ ይሆናል ማለት ነው። ለዛሬው እዚህ ጋር ይበቃናል። እናመሰግናለን። ቀጣይ ፓርት የሚቀርብላችሁን መናገር ትችላላችሁ በኮሜንት። መልካም